ደህናው ጁማ ከታሳ ብሏል። ስለ ረሱል መሐባ እያወራን እስክሩን ያ አኺ ስለ ነብዩ እኮ ነው እያወራን ያለነው። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ሙስሊሙ ማህበረሰብ ማለት ነው ንጽጽር ላይ የሚሰሩ ወንድሞችን እንደሚወድ አረጋገጥኩኝ። በቃ እንዴ አስጨነቃችሁኝ እኮ። ሪዝቅ ጠቦብህ ወዲያው አላህ እንዲረዝቅ ከፈለክና ሪዝቅህን እንዲያሰፋልህ ከፈለክ ይሄ ሐዲስ ሊያልፋ አይገባም። السلام عليكم ورحمة الله وبركاته. لازم نشرنا سلام فكرتينا بيلاችሁ ባለም ዳር ድንበር ሁሉ ልጃመን ቪዲዮአችን ምርጥና ቆንጆ ሪአክሽን ቪዲዮችን ተመለከትን ከናንተ ቆይታ ምናረግ ይሆናል። ለዚህ ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ እኔን ሰፖርት ማድረግ ቻላችሁ። አሁን በቀጥታ ወደ መጀመሪያው ቪዲዮአችን አልፋለን። የመጀመሪያው ቪዲዮአችን እንግዲህ ጁማ ከች ብሏል። እስኪ ቪዲዮ እንመልከት። ደህናው ጁማ ከታሳ ብሏል። ከታሳ ነው ያለው ጀማው ረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ባወረዳችሁ ቁጥር ማለት ነው አላህ Subhanahu Wa Ta'ala ወደ ጀነት መንገድ ይመራል፣ ሁሉንም ይመራል። እና ምንድነው የምትጠብቀው? ኮሜንቱን በሰለዋት ምናምን ታስጨንቋለህ ጀማው፣ ሁሉም ነው ማለት ታስጨንቋለህ። አይተሰምተ ምናምን ላሻቀበሩ ምናምን አያስፈልግም። ቪዲዮውን ሼር ታረጋለህ ለሁሉም እንዲደርስ ማለት ነው። ጁማ መሆኑን እንዲያውቁ ስለሚያስፈልግ ማለት ነው። እና ወሰላሙ አለይኩም ጀማው። ቪዲዮ እንዳያችሁት እንግዲህ ዛሬ ዕለቱ ጁማ ነው። ጁማ ላይ ደግሞ ሰለዋት ማብዛት ነብዩን ስም ማውሳት እጅግ በጣም ጠቃሚ ነው ማለት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ሁላችንም ሰለዋት በማድረግ እንዲሁም በጁማ ስነ ስርዓቶች በሻወር በመውሰድ ሊሆን ይችላል፣ እንዲሁም መስጂድ ሄዶ ኹጥባ በማዳመጥ ስለ ቱርካህን በመቅራት ሊሆን ይችላል። ሁላችንም ጠናከር ይገባል ማለት ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ነብዩ ሲነሱ ሰለዋት ማውረድ አብዙ ነው። እስኪ ቪዲዮ እንመልከት። ስለ ረሱል መሐባ እያወራን እስክሩን ያ አኺ ስለ ነብዩ እኮ ነው እያወራን ያለነው። ነብዩን መውደድ ማለት እኮ ማዳመጥ መከተል እኮ ነው። በእኔ ላይ አንድ ሰለዋት ያወረደ አላህ በሱ ላይ 10 ያወርዳል ብለዋል። ሰሉ ዐላ ኸይሪል አናም። እንደያችሁት እንግዲህ ሁሌም የነብያችን ሰለላሁ ዐለይሂ ወሰለም ስም ሲነሳ ሁላችንም ሰለላሁ ዐለ ረሱል ማውረድ እንዳለብን ላሳስባችሁ እወዳለሁ ማለት ነው። ምንድነው አንድ ሰለዋት ስናወርድ በእኛ ላይ 10 ሰለዋት ስለሚወርድ ነውና ሁላችንም በዚህ ጉዳይ ልንጠናከር ይገባል። ወደ ቀጣይ ቪዲዮዎችን ስንመለከት እንግዲህ ሪዝቅ እንዲሰፋልን ከፈለግን አንድ ሐዲስ እናዳምጥ እስኪ። ሪዝቅ ጠቦብህ ወዲያው አላህ እንዲረዝቅ ከፈለክና ሪዝቅህን እንዲያሰፋልህ ከፈለክ ይሄ ሐዲስ ሊያልፋ አይገባም። ይሄም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን አሐበ አን ዩብሰጠ ለሁ ፊ ሪዝቂሂ ወዩንሰአ ለሁ ፊ አተሪህ ፈልየሲል ረሒመህ። ሪዝቁ እንዲሰፋለትና እድሜው እንዲረዝምለት የሚወድ ወይም የሚፈልግ ዝምድናውን ይቀጥል አሉ ዐለይሂ ሰላቱ ወሰላም። አይኔ ዘመዶች አይፈልጉኝም፣ እነሱ ባይፈልጉ ተፈልጋቸው። አይ እነሱ ለኔ ጥሩ አይሆኑልኝም፣ እነሱ ጥሩ ባይሆኑልህ አንተ ጥሩ ሁንላቸው። ወላሂ ይሄንን ድርጊትህን አላህ ይመለከተዋል። በላጩን ማድረግ ከፈለክ እየሄድክ ዘይራቸው፣ ካልቻልክ ግን በስልክ እየደወልክ ዘይራቸው፣ ሰላም በላቸው። አክስቴ እንዴት ነሽ? አጎቴ እንዴት ነህ? ያ አላህ ወላሂ ይሄን ተግባርህን አላህ ይወደዋል። ዝምድናን መቀጠል ያለበት ቤት ድህነት በበር በኩል ይወጣል ይባላል። አላህ ለሁላችንም ያግራልን፣ ቀላልም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያችሁት እንግዲህ ሪዝቃችን እንዲሰፋ ከተፈለገ ሁላችንም እንግዲህ ይሄን ሐዲስ በማለት ልንጠራከር ይገባል። ሁላችንም ደግሞ አላህ ሪዝቃችንን እንዲከፍትልን ዱዓ ልናደርግ ይገባል ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ጃኒ ገብሩ ቀለበት ታስር ነው ይላል። እስኪ ቪዲዮውን እንመልከት። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ቪዲዮ እንዳያችሁት እንግዲህ ጃኒ ገብሩ ቀለበት ታስር ነው። እንግዲህ ከሰሞኑ በአዶናይ ጋር በነበረው ሰጣ ገባ የተነሳ እንግዲህ እሷ ወደ እንግዲህ ትዳር ያመራች ይመስላል። እንግዲህ ይሄ ምንድነው ከትዳር በፊት ከማንኛውም ትዳር በፊት የፍቅር ግንኙነት መኖር የለበትም የሚለው ነገር ለማሳሰብ ወዳለው እውነት ጃኒ እና አዶናይ ቢፈላለጉ ኖሮ አሁን ላይ እሷ አታገባም የሚል ሐሳብ ልሰነዝር ፈልጋለሁ። እስኪ እናንተ የተሰማችሁን ሐሳብ ወደ እኔ ኮሜንት ላይ አስቀምጡልኝ ማለት ነው።
ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ሐፊዝ ሚስት ብታገባ የሚያጋጥመን ነገር ሲል ጋብዛችሁ ونكون من المؤمنين بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه وإنهم لكاذبون وقالوا إن هي إلا حياتنا الدنيا وما نحن بمبعوثين ዱራያችሁት እንግዲህ ሐፊዝ ሚስት ብታገቡ ወይም ብናገባላ ቢወፍቀን እንግዲህ እንደዚህ አይነት ውብ የሆነ የቁርአን ድምጽ ከኛ ቤት አይጠፋም ማለት ነው። እስኪ በቻላችሁት መንገድ ዲናችሁን ለማወቅ አላህ ያግዘን። እኛም እንበራታ አላለሁ። የዛሬው መልእክቴ ነው። በመጨረሻ የሚጋብዛችሁ ቪዲዮ እንግዲህ በኑሮ ውድነት የተነሳ ዑመር ዘሙያ እንዲሰራው ቪዲዮ አለና እሱ ትንሽ ፈኒ ስላደረገኝ በመጨረሻ ደረጃ እሱን ጋብዛችኋለሁ። እኔ ከዚሁ ልሰናበታችሁ። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ ማድረጋችሁን እንዳትረሱ። እናቴ ወለላው እንዲያምና አንቷን ትበሉ እያየው ሄዳልኝ ትበሉ እያየሁ በጎን እያለብኩኝ ቅልጥምው እና ያማወይ